እኔና ሃይማኖት የተዋወቅነው ትምህርት ቤት ውስጥ ነው። የምንማረው ደግሞ የሀብታም ልጆች የሚማሩበት ትምህርት ቤት ነው። ነገር ግን የሀብታም ልጅ አይደለሁም። ድሀ ወላጆቻችን አውርሰውን በትምህርት ቤት ውስጥ ከታላቅ ወንድሜ ጋር ነበር የምኖረው። እኔን ትልቅ ደረጃ ለማድረስ የሀብታም ትምህርት ቤት ከፍሎ የሚያስተምረኝ ወንድሜ የወንጀል ስራ እየሰራ መሆኑ ሲረጋገጥ ታሰረ። አሁን ወንድሜም በሰራው ወንጀል እኔም ደግሞ በሃይማኖት ፍቅር ታስሬያለሁ። ወንድሜ እንዴት ነው? ሻሩካ ምን ይሆናል ብለህ ነው? ያው ለስራ የተከራየው ሞተር ፍቅር እየሰራበት አለ። እኔ እኮ በጣም የሚገርመኝ ከመቼ ወዲህ አፍቃሪ እንዲሆነ እኮ ነው። ያንተና የሀብታም ትምህርት ቤት አስገብተው ለድነቱ ማይሆን ፍቅር ላይ ወደቀ። ቆይ ልጅቷስ እንዴት ነች? ልጅቷማ ፒስ ነች። አባቷ የተመሰገነ ይሁን። ትንሽ ግን የአቡ ደህንነት ያሰጋል። ደህንነት ስትል ወንድሜ አንድ ነገር ይሆንና ልጅቷን እንደማልፋታት ንገራት። አረ ብሮዛቻ ምረጥ። አንተ ሳትፈታ ልፋታትም ትላለህ እንዴ? እኮ እስረኛ ሆነ ዳኛ ላይ እንደመዛት ነው የሚቆጠረው። ባካታ ከብድ በቅርቡ አለቄ ለአንድ ለተሻለ ስራ ታስፈልገኛለህ ስላለኝ የዋስትና መብቴ እንዲጠበቅልኝ እየተሯሯጠልኝ ስለሚገኝ መፈታት አይቀርም። ኧረ እባክህ በቅርቡ ትወጣለህ። ፒስ ነዋ ታዲያ። እስከወጣ ግን ወንድሜን አደራ። ኧረ አያሳስብም። ትሪ ጣራ ላይ መብሊያ ትሪ ጣራ ላይ እንዴ ቢደረግ ነው ትሪ ጣራ ላይ የሚወጣ?
አቤት ጋሼ። ምን እያደረክ ነው? ደግሞ ምን አደረጉ ጋሼ? እንደው ምን ፍርጃ ነው? ምን አድርጌው ይሆን? ምን አድርጌው ይሆን? በእጅህ ያዝከው ምንድን ነው? የማ ትሪ ነው። እኔ እኮ እንደው ትሪውን የማትገለገሉበት ነው ብዬ ጣራ ላይ ለምን ወጣ ብዬ አውርጄ እኮ አዎ ከያ በኋላ ጋሽዬ ይሄኛው እንደው ደህና መዶሻ ያወጣል። ይሄ እሺ፣ ይሄኛው ደግሞ እንደው ትንሽ አጠር ያለች ሸጋ መኮትኮት ያወጣ። እችኛዋ ደህና ነች። መኮትኮት ይሆናል። ግን ይሄኛው እንትና ማረሻውንም አይ ማረሻ ከሄሉ ማረሻ ከሄሉ ታዲያ እኮ ሌላ በዛ በኩልም አንድ ነበረ። ይወርዳላ ይወርዳል። አዎ ጋሼ አውርዷለሁ። ችግር የለውም አያስቡ። እሱ አውርደውና ግንጥልጥል አድርገህ ይሄ ትሪነት ይሆናል አይደለ? ድግስ ሰርግ ሲኖርብህ አይደለ? አዎ ትገላገልከኝ። እኔ ራሴ እንዴት አደርጋለሁ ይሄን ነገር የት አደርገዋለሁ እያልኩ በጣም እጨነቅ ነበረ። በቃ አልጨነቅም። እንዴ አንተ መተህ እንዴት ትጨነቃለህ? አንተ እኔ ጋር ሆነህ እኔ እጨነቃለሁ? በፍጹም አልጨነቅም። ጎበዝ ገላገልከኝ። አንተን መጣለት እዚህ ቤት ችግሬ በሙሉ ተቀረፈ። ይኸው ነው በቃ ጋሼ። አንተ እንዴት ያለህ እንደው እንዴት ያለህ ቆንጆ ጥሩ አህያ ነህ። እባክህ ልክ ኖት ጋሽዬ፣ ልክ ኖት እኮ ተመስገን ነው። አህያነቱን እንኳን አልናፈገኝም። እንዴ ይኸው ያለ መጫኛ እየሰራሁ አይደለም እንዴ? አህያ ነኝ። አሁን እንዲያ ነው። ደደብም ነህ ጋሽዬ። ለዩልኛ ወይን አህያውን ወይን ደደቡን አርጉልኛ። ዘል ባዶ ጋሽዬ። ኧረ ተው እንደ ክብሮትንማ ዝቅ አያርጉ እንጂ እንዴ ይሄውን የእርሶ ቤቶኝ እየበላው እየጠጣው እንዴት ሆዴ ባዶ ይሆናል? እምብርቴ እስኪገለበጥ አይደለም እንዴ የምበላው ጋሽዬ? አንተ ምንም ቢሞሉህ ሰው አትሆንም። እሰይ ጋሽዬ፣ እሰይ ጋሽዬ። ዕቃ እረሱም ወደዚህ ጋሽዬ። አንተ እያለህ ምን አስታውሳለህ? ድገሙኛ። አንተ እኔ መሰለኝ የምስራች ነግረኝ እንኳን ትንሽ ፈገግ አትልም? ምንም ፈገግ የሚያስብል ነገር የለውም። የወንድምህ ከእስር መፈታት ነው ፈገግ የማያስብለው? ስማ፣ መፈታት ከህሊና ጸጸት እንጂ ከህግ ከሌላ ጥላ ስር አይደለም። እሺ፣ ፍቅረኛ ጥሩ ፈላስፋ አድርጋለች። እባክህ ቢገባ የእሷ ፍልስፍና ነው ዘላለም ዓለም የሚጸጸትበትን ነገር እንደ መልካም አጋጣሚ እንድቆጥረውና ዘላለም የህሊና እረፍት እንዳገኝ ያደረገችኝ። እሺ ይኸውልህ፣ አሁንም እኮ ወንድምህ ለአንተ ብሎ ነው የሁሉ ነገር የሚያደርገው። ቆይ ሲጀመር የእሱ ከእስር መፈታት አንተ ያቋረጥከውን ትምህርት እንድትቀጥልና ከእሷ ጋር የጀመርከውን ፍቅር በነፃነት እንድትቀጥል ይጠቅማል እንጂ ምን ይጎዳል? ነገርኩህ። ከዚህ በኋላ እንዳታነሳብኝ እሺ። የእሱን ቆሻሻ ስራ ሳላቅ ያገኘሁትን ንጹህ ፍቅር በፍጹም እያወቅኩ ማቆሸሽ አልፈልግም። እሺ አይነፋ። እውነቴን ነው አባ አይነፋ። እንውጣሽ። ህይወቴ ምን ነው ድምጽ ቀዘቀዘ? አባ እያለ ለዛ ነው ቀስ እያልኩ ማወራ። ወይ ጉድ! አንቺ ግን በቃ እዚህ ዓለም ላይ ግን ከአባቶች ውጭ የምትፈሪው ነገር አለ? አንተ እኮ ጥፊውን ስላልቀመስከው ነው። ይኸውልህ ዛሬ የመታህ ማለት ነው የዛሬ ሳምንት ድረስ ነው እኮ እንደ ኤሌክትሪክ የሚነዝር። ስሚ ግን አንቺን የሚመትሻል እንዴ? እንዴ እና በደንብ ነው። እና ሲመቱሽ ታለቅሻለሽ? እየቀለድክ ነው እንጂ ይመታኛል እኮ ነው። ብብቴን ይኮረኩረኛል አይደለም ያልኩ። ስቃለህ እንዴ ደግሞ? አይ በቃ ዝም ብዬ አሰብኩትና ያው አልቅሰሽች ስለማላቅ። እሺ አሁን እሱን ተይውና እሺ ትላንትናውን ቀጥይልኝ። እሺ ግን ከትላንትናው ምን ተማርክ መጀመሪያ? ከትላንትናው ያው ታላላቆች ታናሾቻቸውን እንዲያድጉ እንደሚያደርጉ። ግን ሁሉም አይደሉም። እሱስ ልክ ነሽ። አሉ አይደል እንዴ ታላቅ ተብለው ቤታቸው ቁጭ ብለው በተግባራቸው ግን ከታናሾቻቸው አንሶ የሚገኙ። ትችቱንማ ትችልበታለህ። የሀገር ጉዳይ እኮ ነው። ሰፈራችን ለልማት ተብሎ ሲፈርስ እምነትና አንድነታችን ከኛ ጋር ፈርሶ ስድብና ትችታችን ነው ከኛ ጋር የቀረው። ታዲያ ካልተጠቀምንበት እሱን ማፍርሰው ታዲያ ባሎቻችንን እንቀር እንዴ? እሺ ወደ ዛሬው እንግባ። ደስ ይለኛል። ስለ ጆሮ ክፋትና መልካምነት ልነግርህ ስለሆነ በደንብ አዳምጥ። የጆሮ ክፋቱ የገዘፈው የሚያዳምጠው አንሶ ሰሚ
የጆሮ መልካምነት የሚገለጸው በማዳመጥ ነው። ስናዳምጥ እናስተውላለን። ሰሚ ሆነን ከቀረን ግን እንታወራለን። በአይናችን ላይ የእውነት ከመራራት ይልቅ በጆሮአችን ለምንሰማው ውሸት ተገዥዎች ሆነን እንቀራለን። ጭካኔን እንላበሳለን። ያኔ ሰሚው አጥፊ፣ አድማጩ ደግሞ ጠፊ ሆኖ ይቀራል። ስለዚህ በገዛ ጆሮአችን አጥፊና ጠፊ ሆኖ ከመቅረት ፈጣሪ ይሰውረን። አሜን አሜን። ቆንጆ በጣም ደስ የሚለው ያዳመጥነውን በልቦናችን ያሳድርብን። አሜን አሜን። እኔ ህይወት መምህሬ እኮ ነሽ። አፈቅርሃለሁ። ከቃል በላይ ካለ ከኔ አንደበት በላይ እኔን ያፈቀረው ልብሽ አጸፋውን ይመልስልሽ የኔ ቆንጆ። በጣም ነው የምወድሽ። ቻው ማሪ። ቻው። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! እንዴት ላድርግ? አጀብ! ወይኔ ጉዴ! ወይኔ ጉዴ! እንትን ጋሽ ይሄ ሀገር ለእኔ ምንም አልሆነልኝም። እንደው እዛው ሀገር በቃ እንደው ልዝለቀው በቃ። ምን የሆንከው ነገር አለ ወይ የሰማኸው ነገር አለ? እኔ እንግዲህ ጋሽዬ የከተማ ኑሮ አይሆንልኝም። አየሁት፣ ገባ፣ ወጣው፣ ኖርኩ፣ በላው፣ ጠጣው፣ ምንም በቃ ያው ሀገር ብሄድ ነው ጥሩ የሚሻል። ዝም ብለህ አትልመጥመጥብኝ። የሆንከው ነገር ካለ ንገረኝ፣ ንገረኝና መፍትሄ እንፈልግ። እንትን እኮ ነው ጋሽዬ። ይሄ እንትን እሱስ ያው ጋሽዬ ቁልፊቷ ምን ሆነ? ቁልፊቱ እንትን ይሄ ውስጥ እንደው ርስ ታረኩትና ዘጋሁት። ዘጋው ጋሽዬ ድገሙኝ፣ ድገሙኝ፣ ድገሙኝ። አንተ እኔ ልታሳብለኝ ነው እንደመጣሁ ነው? ልትሰራ ነው? ድገሙኝ ነው ያልኩት። ሰበበኛ አይሚ እዛ ኮሜዲኖ ውስጥ ሪዘርቭ ቁልፍ አለ፣ አንቺልኝ እስቲ። ምን አይነት ደነዝ ነህ? ጠራርገህ በቃ አታተውም እንዴ? ምን አስቆለፈ? ቆለፍኩ ቆለፍ አለ። ዞር በል አንሳይ ነው ኮተት ወዴት ነው? ይሁና ሂድ ወደ ኮተታ። እችን ድሽ ሳታሰራት ተመልሼ ብመጣ ውርድ ከራሴ ይበል። በእጅ ጋሽ ገባ በእጅ ጨለቃን ትመስኛለሽ ያልኩት ውሸቴን ነው። ጨለቃ ነች አንቺን የምመስለው። ቆንጆ ግጥም ነው። አሁንማ አንድ የባለስልጣን ልጅ አፈቀረ ተብሎ ስራችን አድራሽና መላሽ ሆኗል። እሱ ለደሞ መንገድ ዝጉልኝ እንዳትል እና ብልስ በያ አንቺማ በይ። እዚህ እኛ ሰፈር ከሆነ እኛ እንዘጋዋለን። አስፋልት ከሆነ ግን የሀይሜ አባት ናቸው የሚዘጉልን። እነሱማ ባክተዋቸው የኔና የሚ መንገድ ነው የዘጉብን። ቆይ ግን እሳቸው ምንድን ነው ሙዳቸው? ይሄን ያህል ሊያገቧት ነው እንዴ? አተ
እረፍ። ዛሬ በአባቱ የቀለድክ ነገ በሷ ላይ መቀለድ አይቀርም። እሺ ምች ደግሞ አንተን እዚህ ፊት እየሰጣቸው ለአባቷ አንተ ምንድን ነው የምትፈልገው? እንዴ አይነን አላጠፋም። ዋጋ ትከፍልበታለህ። ፍታ በቃ ፍታ። አሁን ምንድን ነው የማደርገው? እንዴት ነው የማደርገው? እንዴት ጭንቅ እኮ ዛሬ ግርማ ምን ሆነህ ነው? ምን አልሽኝ? አይተኸው የኔን ነገር መተው ነው በቃ። እኔን ትውት ታርኪኝ እንዴ? እኔ ቆይ ምን ልሆን? እንዴት ልሆን? ጋሽዬ ትሪውን አበጃጀው አሉኝ። እንዴት አድርጌ እኔ ላበጃጀው? ቆይ ምን ልሆን? እሺ እኔ እኮ ግራ ገባኝ እናቴ። ወይ እኔ እኮ ደውልልህ ነበር አትነግረኝም ነበር እንዴ? እደውልልሃለሁ በቃ። እንዴ እንደው ቅበል እንዴ ግርማ ቅበልኛ። ችግር የለውም እደውልልሃለሁ። አንቺ ቅበልኝ እኮ ነው የምልሽ እኮ ቶሎ በያ። ውይ ገላገርሽ በቃ። እደውልልሃለሁ እኮ በያ አለሱ ወዬ ህይወቴ ደህና ነህ የኔ ጦጣ? አለሁልሽ የኔ ስንዝሮ። ስማኝማ ወዬ የምታውቀው ዲሽ ሰሪ አለ እንዴ? ብሩክ እንዴ ዋናው ስራ እሱ አይደል እንዴ? በእናትህ ና በለው ዲሻችን ተበላሸ። እንዲሽ ነሽ እንዳታስቢ፣ አሁን መጥቶ ያስተካክልሻል። ማሬ መጣን ከቻሳሽ የኔ ፍቅር። እንዴ ስራቱ ይልሽ ቆሞ ተጎልቷል። አንተ ስራ ተገኝቶላል። መጣን ህይወቴ። እሺ ማሬ ቻው። ምን ዕቃ ማድረስ ስራ ተገኝቷል። አባቴ ዲሽ እንሰራለን ዛሬ። ምን አባ ትላለህ እንዴ? ይችላሉ እንዴ ዲሽ? አይ ይችላል። የዛን ሰውዬ ነገር እንዴት አደረጋችሁልኝ? ምንም ችግር አይግቦት። ነገሩ ትንሽ ጥንቃቄ ስለሚፈልግ ነው። ሰሞኑን አዲስ ነገር የሚኖረው ነገር ይኖራል እኮ። በጥርጣሬ ሳይሆን በእርግጠኝነት እንድታሳውቀኝ ነው የምፈልገው። ምንም ሀሳብ አይግቦት። በጣም ጥሩ የሚያስፈልጋችሁ ነገር ካለ ደግሞ ቶሎ አሳውቀኝ። እሺ፣ ደውለን እናሳውቆታለን። እሺ፣ አመሰግናለሁ። ይኸውልህ የተግባር ሰው እንድትሆኑ እፈልጋለሁ። ምንም ችግር የለ፣ ሀሳብ አይግቦት። ጥሩ እሺ። አንተ ግን እርግጠኛ ነን የእነዚህ ሰዎች ልጅ ይበላሻል? ይቺ ልጅ ግን ይኸውልህ የሆነ ነገር አስባ እንዲሁ እና ምን አገባኝ? ከፈለግ ተበላሽባቸው አልተበላሽባቸው እኔ ምን አገባኝ? ግን በቃ ብሩኬ በቃ አንዴ መተናል አይደለ? ምን አለ አንዴ እንኳን ገብቼ በእናትህ አይናውን እስከማየው ብትታገሰኝ። ሁሌ አይሰለችም የኔ ጉዳይ እንደዚህ? አንተ አቡ ደግሞ ታበዛዋለህ እኮ ታበዛዋለህ። ለዚህ ቀን እንኳን መሆን ያቀታል አይደል? ሁሌ ዘላለም ማለት ነው። ምን አለ አንዴ አይናውን እንኳን ባየው። አቤት ሰላም ነው? አቤት እዚህ ነው ዲሽ የሚሰራው? አዎ እናንተ ናችሁ እንዴ የትሪውን የምትሰሩት? እኛ ነው የምንሰራው። በሽ ና ታዲያ እንዴው በሽ ኧረ አንተ አገላብጠኝ። የቱ ጋር ነው ዲሹ? አለ ና አይደለም ይኸውልህ እሱ ረዳቴ ነው። ውስጥ ገብቶ ሪሲቨሩ ምናምን የሚያስተካክለው እሱ ነው። እኔ እናንተ እዚህ ነን። ማነሽ ሀኒ? አዎ የቱ ጋር ነው እንትኑ ዲሹ? እንስሯ እንዴ ለምን ዲሽ ትሪ ነው? ትሪውንማ እኮ ከአውርጄ ውስጥ አስገባሁት እኮ ዲሽ እዚህ ትሪ። እሺ ትሪ የት ነው? ይሄ ነው ና ይሄ ነው። ይሄውት አይሻል ጻድቃን ሁሉ ጊዜ ሳይቀጣጠሩ ነው የሚገናኝ። እኔም በጣም ነው ደስ ያለኝ የኔ ፍቅር። ምን ነው ሁሉ ጊዜ እንደዚህ ነገራችሁ የተበላሸ መጥቼ ባይሽ? እሑድማ አይሆንም። ለምን? አባያላ የሁለታችንን መሬት ያወጣው እንዴ ደግሞ? ከነሽ ማርሽ ዛሬ ደግሞ በጣም አምሮብሻል የኔ ቆንጆ። ሌላ ቀን አስጠላለሁ ማለት ነው? ኖ እንደዛ ማለት አይደለም። ይበልጥ አምሮብሻል። በጣም ነው የማፈቅርሽ ማለት። እኔም አፈቅርሃለሁ። ቲቪውን ደግሞ ማን
አበላሸው? ይሄ ግርማ ተብዬ እዚህ ዝር ብሎ ነበር። ግርማ እኮ ነው ሰውየው። ቤት ውስጥ እኮ ገብቶ እቃውን ማበላሸት አይጠበቅበትም። እዛው ቁጭ ብሎ እኮ ውስጥ ያለውን እቃ ያበላሸዋል። አቡን ታዋቂው። አቡ ማለት አንተ ነህ? አሁን እኔ ነኝ ቆንጆ። ቤት በልኮ ገብተህ ነው? በበር ነው። ይሄ ግርማ ተብዬ በሩን ነቅሎ ጣለው ማለት ነው? አረ ከፍቶልኝ የገባሁት። እሱ ከፍቶ እንዳስገባ አባዬ ደግሞ አስከፍቶ ነው የሚያስወጣ። አረ ዝም በላት፣ እያስደነገጠች ነው። እኔ ግን ስታይኝ አውሬ ይመስልሻለሁ? ንግግርሽን እንዳለ እኮ ነው ኮፒ ያደረገችው። እንደዛ ከሆነ አባዬ መቶ እጁን ፊት ላይ ኮፒ ሳያደርግብህ ትመልሰዋል። ወይ በቃ አታስጨንቂው። ሲጀምር ማለት ነው ዲሹን ሊያስተካክሉ ከጓደኛው ጋር መጥተው ነው። እንደዛ ነው። ታዲያ ምን ትገተራለህ? ቶሎ ሰርታ አትወጣ? እሺ አንቺም ወደ ሩምሽ ሂጂ። አባዬ እሱ መቶ ሳያበላሸው ቶሎ ሰርቶ ይወጣ። ንገሪው። የለም አልኩህ። የለም እውነት የለም። ሻው ሪሞት ነው ይሻስኝና ምን ያደርግልሃል ሪሞቱ? አንተ እኔ ጋር እንደ መጣኸው ወይ በእናትህ ታበላልኩ አይደል እንዴ? የእውነት ማንም የለም አይመጣም። ሸፈኝ ቤታችሁ ግን ያበደ ነው እባክህ። እኔ ናተኝ ቤታችን ነው እንደምታየው ምን እንዴ? ለማይሻለው ግን እኮ ወይ ዝም ብዬ ሪሞት ምናምን እኔ በጣም ያናፈከኝ በጣም ያናፈክሽኝ ፍቅር። አይመጣም ግን ወይ አንተ ደግሞ አይመጣም ማንም የለም አልኩ አይደል እንዴ? ሃይማኖት ሃይሚ፣ አንተ ሃይሚ የለሽም እንዴ? አቤት ጋሽ። ሃይሚ ድር ሃይሚ እኮ ማታ የትምህርት ቤቱን አጥር ማጠናከሪያ ትምህርት ብላ እኮ አምሽታ ነው እኮ የምትመጣው። ምናልባት ስለማትገናኙ ይሆናል። ታዲያ ለምን አልነገረሽኝ? አልነገረችዎትም እንዴ? እኔ እኮ የነገረችዎት መስሎኝ ነው። አንተ ስለምን አልነገርከኝ? እኔ አይ እኔ እንግዲህ ምንድን ነው ሲጣፍጥ ድገሙኝ፣ እመብርሃንን ድገሙኝ። ምን አይነት ነው እንዴ? ይሄኔ ሌላ ነገር ቢሆን ትነግረኝ ነበር። ና ይናገር። ወደ ዛሬ በጣም ደስ የሚል ቀን ያሳለፍነው። በጣም ግን አስበኸዋል? ግርማ ቢያየኝ ኖሮ ስትስመኝ አይገርም? እኔ ራሱ እኮ አላየሁትም ነበር። ፍቅር መታወት ነገርን ግን ዛሬ ተዋርደን ነበር። ግን በጣም ደስ የምትል ጣፋጭ ነች። የት ነው ያለች? አንተን ያርጌ ነው ያሰለጠን። ታስታውቂያለሽ። ዛሬ ያነበብኩት መጽሐፍ በጣም ደስ ይላል። ብታይ። ኧረ ምንድን ነው? ስለ ሀገር፣ ስለ ተስፋ ምናምን አንዳንድ ነገር የሚያወራ ነው እኮ። ታዲያ ምን ችግር አለው? ትነግሪኛለሽ። እኔ ታውቂያለሽ፣ ያው እየሰማሁ ነው ማለት ነው። ኧረ እባክህ ከዚህ በኋላ ግን እንደዚህ አላደርግልም። እሺ ማንበብ መጀመር አለብን። እኔ አንቺ እንድትነግሪኝ ነው የምፈልገው። አለበለዚያ ግን አባዬ እኔ ላይ የሚሆንብኝ ነው የምሆንብህ። ምን ልታረጊ? አንድ መጽሐፍ ሰጠና ማለት በ3 ቀን ውስጥ ጨርሰህ ካልነገርከኝ በጫማ ጥፊ ነው። አይ እኔ እኔ አንቺ ደስ ካልሽ እንኳን በጫማ ጥፊ አይደለም ብትገይኝም አይከፋኝም። ሁለተኛ እንዴት እንዳትለኝ እሺ? ምን ነው ጭራሽ እኔ ነኝ አንተን የምገልህ? ታዲያ አሁን እንደዚህ ያደርጋል እኔ እሺ አልደግሞም። በቃ እሺ ታቆል ገልጸለ። እሺ ስለዛ ነው መጽሐፍ ልንገርህ። ደስ ይለኛል።
ስለ ተስፋ ነው። ተስፋ የመቁረጥ ትርጉም የሚገባኝ ተስፋ የመቁረጥ ሀሳብ ስለሌለኝ ነው። በህይወት ውስጥ ተስፋ የሚባል ነገር ባይኖር ኖሮ የሰው ልጅ ህይወትን ለመጀመር ሀሁ ማለቱ እንደ ኃጢአት ይቆጠር ነበር። ይኸውልህ ፍቅር፣ በህይወት ውስጥ መቼም ቢሆን ምንም ነገር ቢፈጠር ተስፋ እንዳትቆርጥ እሺ? እሺ ፍቅር፣ በህይወት ውስጥ አንቺ ካለሽ መቼም ተስፋ አልቆርጥም። እኔ ሁሌም አለሁ። በጣም ነው የምወድሽ። እኔም በጣም እወድሃለሁ። መምህር እኮ ነሽ። ፍቅርዬ እንዴት ነሽ? ሰላም ነው? እንዴት ነሽ? አማን ነው? ምን ትብያለሽ ነው? አይንሽን ያምሽም ሲበዛ መጽሐፉ አይሻልም? ኦኬ ስማኝማ፣ ለምንድን ነው ግን ያቋረጥከውን ትምህርት ማትቀጥል? በሰርጅና ትምህርት አለ እንዴ? አረጀን እኮ። ኧረ እባክህ፣ ማነው ትልቅ ሰው አይማርም ያለ? አያቴ። እየቀለድኩ አይደለም አቡ። እንጃ ፍቅር እባክሽ፣ እኔ ምንም የመማር ሀሳብ የለኝም። አሁን ባለ ህይወት ደስተኛ ነኝ ብለህ ታስባለህ? ከአንቺ ጋር በመሆኔ በጣም ደስተኛ ነኝ። ከእኔ ውጭ ባለ ህይወት እኔ ከአንቺ ውጭ ምንም አይታየኝም እናቴ፣ ደንዝዤልሻለሁ። ሄሎ፣ የምን ወንድ በዚህ ሰዓት? ይኸውልህ አሁኑንም ማረጋገጫ እፈልጋለሁ። ጨረስኩ። ኧረ ፍቱት በቃ፣ ምንም አይደለም። ምንድን አንፈታም ብሎ እኮ ነው። ኧረ አይነፋም እንዴ! ኧረ በቃ ብሮ፣ በሙዳችን ይቀደድ። ይቅደደው፣ ቀደዳ ይቀደድ፣ ቅደደው። ጭራሮ ጭራሮ። ያቺ ፎንቃ ምን አደረገች? ልቡን ወስዳ፣ ኧረ ተው፣ ከምሬ ነው። እሺ ሱስ ሆናበት፣ እሺ እሱ አይተኛ አላገኛት በር ድረስ የሸኛት አሽታረቀን። ምን ነው አባትየው ኧረ ተው ስሞ ሲዞር እናንተን ነው። ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል። ጋሽዬ እራት ላቅርብ እንዴ?
እንጂ በዚህ ክፍላቸው አቅርቢላቸው። ዛሬ ደግሞ እንደ እስረኛ ብዬ ክፍላቸዋለሁ። ባይሆን ሰብሰብ ብላችሁ ሂጂ። ሰይጣን ይሰበሰብብሽ። እምልሽን አድርጊና ምን ትመስላለች? ኮስማና አሎ፣ ትሰምኛለሽ? በዚህ ሳምንት ውስጥ ሁለቱንም ያልኳችሁን ነገር እንዲፈጸም እፈልጋለሁ። በቃ ይሁን። እኔ የምለው ከምንም ነገር ደብቄ መከራ አይቼ ያሳደግኩሽ ለዚሁ ነበር ወይ? አይደለም። ከማንም ዱርዬ ጋራ በየመንገዱ እሽኮኮ ተባብለሽ እየተላፋሽ እንድትሄጂና እንድትታይ ነው ያለ እናት ያሳደግኩሽ? ተናገሪ። አይደለም። አምጪ ስልኩን አምጪ። አፈቅራለሁ አፈቅርሻለሁ እያልሽ ትጻፊልኛለሽ አይደል? ግርማ ምን ነው ጋሼ ጠሩኝ እንዴ? በል ይኸውልህ፣ እቺ ልጅ ከዛሬ ጀምሮ ከዚህ ግቢ ውስጥ ትውጣና ውርድ ከራሴ ነው። አዛዥ ነኝ ጋሼ። አትርበትበትብኝ። አሁን ምንም ብቻ አድርግ። ዛሬ ደግሞ ሳይደግሙኝ ሄዱ እንዴ? ሳይደግሙኝ? እሳይ ጋሽዬ እሳይ። ደግሞ ቢሃን ቢደግሙኝ እኮ ጥሩ ነበር። ይሄ አይደለም ያስለፈለፈኝ እኔን። ይኸው እኮ ነው ይሄ ነገር። እንዴት ነው አመል ሆነብኝ ማለት ነው። በቃ ቢሆን ነዋ። እዚህ ቤት ግን ቁርስ፣ ምሳ፣ እራት ጥፊ ሆኖ ቀረ ማለት ነው? መቶኝ እኮ አይደለም። እና ታዲያ ማልቀስ ሱስ ሆኖብሽ እያለቀሽ ነው? ስልኬን ተቀብሎኝ ሰበረው። ቆይ ሰውዬ ግን አብሾ አለበት እንዴ? ፍቅር አባታችን እኮ ነው እንደዛ ይባላል። ይባላል እንዴ? ግን የሆነ ነገር ሲሰበርበት አንተ ሰውዬ አብሾ አለብህ እንዴ ብሎ አይደለ እንደሚጮበት? እንደዛ ከሆነ አየሽ ያንቺንም ስልክ ስለሰበረው አብሾ አለበት ማለት ነው። እኔ እኮ ስልኩ መሰበሩ አይደለም የጨነቀኝ፣ ከአቡ ጋር በምን እንደማወራን የጨነቀኝ። እንዴ ከአቡ ጋር ማውራቱ ነው ወይስ ስልኩ ነው የጨነቀሽ? ቆይ እኔ ከአቡ ጋር ሳላወራ መዋል አልችልም። እንዴ ቆይ ስልኩ ነው የሚበልጥብሽ አቡ ነው የሚበልጥብሽ? ማን ነው? ቆይ አቡን ሳላወራ መዋል አልችልም እኔ። እንግዲያውስ አግኝቶት እንዳይሰባበረው ጸሎት አድርግለት። ለሱ ለጥያቄ ነኝ በቃ እኔው ራሴ ነኝ። ሊር ስትሬን ቆይ ብዬ የማትወጣበት ችግር ውስጥ የከተኳት እኔው ራሴ ነኝ በቃ።
ኧረ መነጫነጭን ተወናው መፍትሄ ሀሳብ አምጣ። ብሩኬ ስልኳ እኮ ዝግ እኮ ነው ስልኳ እኮ አባቷ ቀምቷት ሊሆን ይችላል እንዴ። ከክላስ ትወጣ ትከፍተዋለች። አሁን እኛ በትዕግስት አንጠብቅም? ወይኔ ኧረ ፒስ ነው በእናትህ አንተ። እንዲህ ምን ሆነህ ነው? ተረጋጋ እንጂ።
እንዴ አንተ በረሀብ ልደፋኝ ነው እንዴ? ይሄን ቁርስ እንብላ እንጂ። አንተ ልጅ ግን ያማ እንዴት ማሰብ አቅቶሃል? እሺ ተው፣ ሌላው ይቅር። እንዴት ነው እኔ እሷን ድምፅ ሳልሰማ እኔ ምግብ የምበላው? ኧረ ተው ግን፣ ኧረ ተው ሻሩክ ተው። ያንተም ጦስ ለእኔም ለማሙዴ እንዳይተርፍ። እንዴ ልጅ ሊደፋኝ ነው እንዴ? በእናትህ አንተ እናቴ ቀልድ ነው ያዝኩት። ስማ ግን አሁን በልታ ይሁን እንዴ? በእናትህ ኧረ ርቦኛል። ኧረ በእናትህ ርቦኛል። እንዴ አንተ ግን ሆድህ ነው ምን አይነት ግን ችጋራም ነህ በመድኃኒዓለም። ኧረ በለው ወይኔ ቡራ። ልደውልላት እንዴ? የራስ ጉዳይ ነው። እኔ ርቦኛል። እንዴ ደን ብላ አይደርስም በኋላ እንዴ። አንቺ ወዴት ነው እንጂ ወዴት ነው? በህግ አምላክ በህግ እኔ ኋላ ጣጣ እንዳታመጭብኝ በህግ ብዬ አንቺ እኔ በህግ ብያለሁ። አንድ ነገር ላስቸግር ነበር። እኔ መቸገርም ማስቸገርም አልፈልግም። በቃ እንዳትወጪ ተብለሻል። እንዳትወጪ በቃ እዛው። እሺ አንዴ ብቻ ስልክ አስሞክረኝ። እዛው ርቀትሽን ጠብቂያሽ አናግሪኝ እኮ። እሺ አንዴ ብቻ ስልክ አስሞክረኝ በእናትህ። የት ነው የምትደውይው? የትምህርት ቤት ጓደኞቼ ጋር ነው። በእናትህ አንዴ ብቻ። ይኸውልሽ ይኸው ሆነሽ ነው የምትደውይው። ይኸው እኔ እነግርሻለሁ። ካለበለዚያ እኔ ጋሽዬ ጠፈጥፉኛል። እኔ ነው በእናትህ እኔ እነግርሻለሁ። አንቺ አይሚ ይኸው እሺ እዚህ ሆኜ እሺ ይኸው እኮ ነው የምልሽ እኮ ይኸው። አቡ ስማ፣ ኧረ በእናትህ ሄደን እንብላ እንጂ። ሳንበላ እኮ ምንም መፍትሄ ማምጣት አይቻልም። በባዶ ሆድ እንብላ ይሻላል። ሄሎ አቡ። ሄሎ ህይወቴ አለሽ? አሉ አቡ። በእናትህ አባዬ እኮ ስልኬን ቀምቶኝ ነው። ህይወቴ በጣም ነው የናፈቅሽኝ። በእናትሽ በቃ በሆነ መንገድ ማየት አለብኝ። እኔ ካላየሁሽ ልፈነዳ ነው። በቃ ሳለሽ ማደር አልችልም። ቆይ መልሼ እደውልልሃለሁ። በእናትህ አንዴ አባዬ ዌቲንግ እየገባ ነው። ሄሎ ሄሎ ህይወቴ ህይወቴ ብሩክ አባዬ ነው። ሄሎ ጋሽዬ። እሺ በእጄ አዎ እየጠበኳን ነው። እዲ አዎ በእጄ እሺ ቡርኬ ተዘጋ። አረ የሆነ ነገር በል በመቤቴ ተዘጋ። ዝግ ነው ይኸው። እሺ ምን ልሁን? እኔ ምን ልሁን እንዴ? አረ የሆነ ነገር አድርግ በእናትህ። ዝም አትበለኝ። በልተን ከዛ መፍትሄ አይሻልም? ሳንበላ በባዶ ሆድ። አረ ዝም አትበለኝ። አረ የሆነ ነገር አድርግ በእግዚአብሔር። እንብላ። አንተም እኮ አሰፋኸው እኮ በጣም ለጠጥከው እንዴ እሷን ጉዳይ። በልተን እናስባ። ትደውልልሃለች ድምጿን እኮ ሰማሁት እኮ። እንብላ። እኔ አንድ ቃል መውጣት እያቃተኝ ነው። ኧረ እንብላ። እሺ ጋሽ እሺ። አስደውለኛ ወደ ቤት ዝለይ። ኧረ ግርማ በእናትህ አንቺ ተናገርኩ እንግዲህ ግቢ እየሻለው ግቢ። ዋ ኩበዲያ አቺ እንደምንሽ ነው ብሩክ። ይኸውልህ በእናትህ በቃ ምን እንደምትሉኝ አላውቅም፣ ግን በቃ የሆነ ሀሳብ አስቤያለሁ። አብራችሁ እንድትሆኑ እፈልጋለሁ እኮ። ምን እሺ፣ ምንድን ነው ንገረን። ታውቃለህ የሀይሚ አባት ስልኳን ቀምቶታል። በደወለችልኝ ስልክ መልሼ ስደውልላት ስልኳ አይሰራም። በቃ በሆነ መንገድ አይኗን ማየት አለብኝ በእናትህ። እና ምን እናድርግ ታዲያ? ይኸውልህ አባትየው ማለት ነው ማታ ነው የሚገባው፣ ገብቶሃል አይደለ? ስለዚህ እኛ በዛ ማለት በቃ እንደምን በቃ የሆነ ነገር አድርገን ብቻ ነው አይኗን ማየት አለብኝ በእናትህ እኮ። ሀሳብን እኮ እንድንነግረን እኮ ነው። አንተ ሀሳብ አምጣና እናደርገዋለን። ምን ችግር አለ? ስማ እሷ ቢሆን ግን ምንም ከማድረግ ወደ ኋላ አትልም። እሺ ለኔ ለምሳሌ ምን ሂድሽ ጅላስን ጥራው ግባሽ ና እንሂድ።
ኧረ አቡ እባክህ ማንም አይወጣም። እስካሁን እኮ ማንም የለም። ደወልኩ እኮ ነበር በእናትህ ስልኳ እኮ ዘግቶ እኮ ካልሆነ እንኳን ማለት ታዘሉኛላችሁ። እሺ ከዛ አንድ አይኗን አይቼ ካልሆነ እንኳን ስልኬን ትቼ እወጣለሁ። ከዛ ትጠብቁኛላችሁ። ላጥ ነው የምንለው። በቃ ማን ያየናል? አይተዋል ግን አይሆንም እኮ ግንዱ ይኸው እስቲ በእናትህ ችግር የለውም። በዚህ ጋር እንዳፈጣ ብዬ ብሩኬ በእናትህ አለላ አንተ ሰውዬ እባክህ ዘበኛው ቢያይክስ ይሄኛ ምን ያመጣል? ምን ያመጣል? ይሄ ልጅ ይቆያል ቶሎ አይገባውም። ብሩኬ ጠጋርኩት እና ጠጋርኩት። እሺ አስጠጋዋለሁ። ሂድ ተጠንቀቅነ ቶሎ በና ጠጋርኩት። አንተ እየተጠነቀቅ እሺ በቃ አንተ አካባቢውን ምንም ዞር ዞር ብለህ አትቃኝም። በር ላይ ምን እንደሚፈጠርም አታውቅም። በር ላይ ና ተመለስ። ውጭ አቆምኳቸው ሰዎች አለ፣ እነሱ እንዳትረብሻቸው። እነማን ናቸው ጋሼ? እሱን የምነግርህ ማን እንደላካቸው ስናቅ ነው። ይገባል? እስከዛ ድረስ እዚሁ ሁንና ጠብቅ። የምለው ጋሼ ወጥቼ እንደው ልክ ልካቸው ልንገራቸው። አትሰማም እንዴ? ምንም የሚነግሩህ ሰው አትሰማም እንዴ? አዳምጥ። ከዚህ ቦታ ላይ ንቅንቅ እንዳትል። የደጁን የሚከታተላቸው ሌሎች ሰዎች አሉ። የእነሱ ስራ እንዳታበላሽ። ዝም ባያልፍም እንዴት አለ የታደልክ ሆነ አንተ። ምንም ሀሳብ የሌለብህ ይህ መታደል እኮ ነው። ጋሼ ደግሞ ዛሬ የደንቡን ሳይሰጡኝ ሄዱ። አሎ ያው ሊሰማል አይደለ? አዳምጠኝ። እኔ ሁለት ሰዎች እየተከታተሉኝ እንደሆነ ደርሼበታለሁ። ይኸው አሁንም ቤቴ አካባቢ ላይ በሁለት ሞተር ቁጭ ብለው እየጠበቁኝ ነው። ኑና በጥንቃቄ ያዟቸው። አሁኑኑ በፍጥነት ብሉ። ተነሱና በየክፍላችሁ ብናት ነው። ታዲያ ስጠኝ እንትኑ ቁልፉ መዝጋታችሁን አረጋግጡ። ደግሞ ከነገ ጀምሮ ማንም ሰው አይደለም ውጪ ከግቢ ውስጥ መታየት የለበትም። ከቤት እንዳትወጡ እሺ? ጋሽዬ ነገ እኮ የዓመቱ አቦ ናቸው። በተስኪያ መሳለም ይገሩብኛል። ይህ ውሻ ይሳምሽ። እኔ ነግሬያቸዋለሁ። አንድ ሰው ትእዛዜን ተላልፎ ቢገኝ ውርድ ከራሴ ነው። ሂዱ ግቡና እኔማ ምን እፈልጋለሁ እንደው ቀኑ ሙሉ ሳትወጡ እንደው ምን ሆናችሁ ብዬ እኮ ነው የመጣው። ዓይንህን ከግቢው ላይ እንዳትነቅል አላልኩም? እሱማ አልነቀልኩም። እንደው
ከማሸለቤ በፊት ላያችሁ ብዬ ነው። እንዲህ ጭራሽ ማሸለብ ያምርሃል በዚህ ወቅት? ጋሽ እንዲህ አይንህን ትከል እንጂ አተኛ ብለውኛል እንዴ? ያስቀባጥራል ጋሽ። እሰይ ለዚሁ ኖራለ ካይቀባጠርኩት ድገም ይሩታ ውልፍት እንዳትል ከዛ ጋር ምንድን ነው የሚመስለው? የምን አይጥ? ከመቼ ወዲህ ነው ደግሞ እዚህ ቤት አይጥ የሚመጣው? ፈርተሽ ነው አይደል? ነይ እህትሽ ጋር ግቢ እናተኛ። እስካሁን የቀባጠርከው ነገር እንዳለ ምንም ያዋጣ ነገር አለ? እውነቱን ብትናገር ነው የሚሻል። እናንተም እንደኛ ነገሩን ቀለል አድርጋችሁ እንድታስቡ ነው የማስረዳችሁ። እኛ የምንፈልገው ተልኳችሁን እንጂ ተንኮላችሁን አይደለም። እናንተ ሰዎች ፍቅርና ፖለቲካ ተምታታባችሁ እንዴ? አሁን የተጠቀምካቸው ቃላቶች ከፖለቲከኛ አፍ እንጂ ከአፍቃሪያን አንደበት ሰምቻችሁ አላውቅም። ጭራሽ ታርመኛለህ እንዴ? በል ተልኮም እንደሆነ ተናገር። እሺ፣ ፍቅላቸው አላማ ለእይና ተልእኮ እንዳለው አንዴ ልቀቀኝና ከኔ በተሻለ እነሱ ያስለጣቸዋል። ጭራሽ ትቀልዳለህ እንዴ አንተ? ከማላቸው ያዝነው ልጅ እንኳን እውነቱን ሊናገር ነገሩን ሁሉ በቀልድ አድብሶ ነው ለማለፍ የሚፈልገው። ያልተያዘ ሰው ግልግል ያቃላሉ። እናስቃችሁ አለፋችሁት እናንተም። ኧረ አይደለም አለቃ። ይኸውልህ ትልቅ ችግር ውስጥ እንዳለው እንዳትዘነጉት። በጠዋት አዲስ ነገር መስማት እፈልጋለሁ። ነገርኩ። እሺ አለቃ። ቻው። የራሱ ጉዳይ በቃ። እናደርጋለን እንተኛለን። ወይኔ ፍቅር በፈጠረሽን ያናቴ ሊፈነዳ ነው። ወይ በሻስ እስር አድርጊበትና ከተኛም በኋላ አይፈነዳም። ፍቅር ግን አስበሽዋል? አሁን ድንገት ገብቶ ቢያገኝም እንደሚፈጠር አላሰብኩትም፣ ግን ይጠቅመኛል ብለሽ ካሰብሽ ምንም አትጨነቂ፣ እናስባለን። ችግር የለም። ፍቅር አንድ ነገር ላስቸግርሽ። ይኸውልሽ ከአባዬ ቁልፉን የምንቀበልበት ምክንያት አስቢ፣ ካለበለዚያ ደግሞ ዝም በይ በቃ። ውይ አንቺ ደግሞ አንድ ነገር ልጠይቅሽ ብለሽ ሁለት ነገር የምትጠይቂኝ ነገር እኮ ነው የሚገርመኝ። ወይ ቁልፉን ተቀበይልኝ ወይ ደግሞ ዝም በይ። ወይኔ ፍቅር በፈጠረሽ በእናትሽ እንዴ! ወይ ተይው እንዴ! ራሱ መምጣት እኮ ነው የሚገርመኝ። አትወስጂ፣ ተይው እሺ። እናንተ ልጅ ሰው የሚላችሁን ማሰሙት ለምንድን ነው እንደዚህ እንደገር ማድፍን ሆናችሁ? ኧረ አልሆንም አባ። እና ተኙ ብዬ አልነበረም እንዴ? አይ ሀይሚ እኮ ወጣ ያለ እንቅልፍ ወስዷት ነው። እና አንቺ ለምን አልተኛሽም? እንቅልፍ እምቢ ብሎኝ። መጽሐፍ አታነቢም? መጽሐፉ ደግሞ መኝታ ቤት ነው። ቁልፉን ልቀበል እኮ ነው። እሺ እንጂ
እንደዚህ ታደርጋለህ? የኔ ቆንጆ አይንሽን ለማየት ያለኝ አማራጭ ብቻ ነው። ግን ሁላችንንም አደጋ ላይ የሚጥል ነገር ነው ያደረግከው። አታነካኩኝ፣ እኔ ከደሙ ንጹህ ነኝ። የኔ ቆንጆ ቅድም ላደረግሽልኝ ነገር በጣም አመሰግናለሁ። እሺ ደግሞ ምግብ አልበላህማ? ከንፈሩ ሁሉ አደርቋል። ምንድን ነው የመሰልከው? ያምሻል እንዴ? አይንሽን እንኳን እሻል እንዴ ነው ድምጽሽን ሳልሰማ ምግብ መበላው? አሃ የጾም ፍቅርና ያዘ። የኔ ቆንጆ የሰው ልጅ የሚጾመውም የሚጸልየውም ለፍቅር ሲል ነው። እሺ በቃ ይኸውላችሁ እናንተ ወደ እኔ ሩም ግቡ። እሺ እኔ ሰራተኛዋን ቀስቅሻት ምግብ ይዤ እመጣለሁ። በቃ ችግር የለውም። ማታ ማታ በስልክ ስለ መጽሐፍ ከምታወራለን ስለ አባዬ ያለኝን ብታወራለን ኖሮ እዚህ ጣጣ ውስጥ ላገባም ነበር። ስለ አባታቸው ያለኝነትማ በጣም አውቃለሁ፣ ግን ይህኔ እሷ ፍቅር ከዚህ ሁሉ ኃይል ይበልጣል። እኔ ግን ፈርቻለሁ። አትፍሪ የኔ ቆንጆ፣ ተደብቄ ልክ እንደገባሁት ተደብቄ እወጣለሁ። እና ታዲያ እዚህ መኖር ፈለግ? ገነት እንኳን ቢሆን ካለ እሷ መኖር አልችልም። አረ ገነትም ቢሆን ሳለ መግባት አማረ። አንቺ እህትሽስ ጧ ብለው እንቅልፍ ወስዶታል ስትይ አልነበረም እንዴ? የት ሄደች? አዎ እኮ እኔ በሩን ጓርጌ ስከፍተው በዛው ተነሳችና ሽንት ቤት ሊዳለች። ይኸው ሽንት ቤት ናት። ሻሩክ የራሱን ችግር ውስጥ ከቷል። የምን ችግር ነው የምታወራው? ቺኳን ከጠላት መንጋጋ አስጥላለሁ ብሎ ትላንት ዘሎ ከገባበት የግንባ ጥር እስካሁን ድረስ አሉት። ብሩኬ ቀልዱን አቁምና የተፈጠረውን ነገር በግልጽ ነገር። በአሁን ሰዓት መገኘት የሌለብኝ ቦታ የተገኘሁት ለአንድ ለወንድሜ ስል። ኧረ ምን እሺ ነው? ለእኛም እኮ ብሮ እኮ ግን በእኛ አቅም ሊሆን አልቻለም። በቃ እንዳናግዘው አጉል አድርጎን ተበታተን። የምን ግንብ ነው ዘሎ የገባው? የሰውየውን ግንብ ነዋ። ሰውየው ማን ነው? እንጃ የሆነ ባለሀብቱን ባለስልጣን አላውቅም፣ ብቻ የሆነ አስፈሪ እንደሆነ ነው የማውቀው። የሰውየውን ማንነት ብቻ አጣራለሁ። እኔ ታሰርኩለት ሰውዬ ሊረዳን ይችላል። አንተ ግን በዋስ ልፈታ ነው ስትላ ነበር። እኔ እስክፈታ ወንድሜ አንድ ነገር ከሆነ ማንንም አለ ካንተ ጀምሮ።
እና ቁርስ ብላ ልበለው እንዴ? ማን? ማታ እኮ እራት ስሰጠው ግርማ ቁርሴን አደራሽን ብሎኛል። የምን አደራ ነው? ቁርስ ሳይበላበት የቀረበት ቀን አለ? ኧረ የለም። እና ታዲያ ከኛ ጋር ጭራሽ ቀርቦ ምራት አማረ? ኧረ እሱ ምንም የማያምረው ነገር አለ። እኔ እኮ በዝምድናችሁ መሀል አልገባም ብዬ ያማረውን ሁሉ ሰጠዋለሁ። ለጅብ ይስጥሽ። ሰውዬው አናታችን ላይ የሚጨፍረው። እሺ ጋሼ፣ በራብ ይቀጣም ካሉኝ ይቀጣል። አንቺን ነበር መቅጣት። ልጄ እሺ ስማ፣ እስካሁን ድረስ ያዘንኩልህ ማነው? ትንሽ ልጅ ነው ብዬ ነው እንጂ ከዚህ የተሻለና የበለጠ ማሰቃየት ትችል ነበር። እሺ እሺ እሺ፣ በቃ እውነቱን ነግለሃል። እሺ ምን ዋጋ አለው? እኔ ባምን እሳቸው ያላመኑበትን ነገር ምንም ማድረግ አልችልም። እስካሁን እዚህ አንተ ማቆየት የራሱ ትልቅ ጥፋት ነው የሚታይ። አንድ እድል ብቻ ሞክልልኝ። እውነቱን ነግለሃለሁ። እኛ የመጣ ነው ሀይሚን ፈልገን ነው። ስለማን ነው የሚ? ካላመንከኝ እሷን ጠይቃት። ኦኬ፣ ለካ የፎንቃ ጉዳይ ነው እንዴ እስካሁን ነገሩ እንደዚህ ያደረግ? ለመሆኑ ችኳን በልታታል ወይስ ድንግል ናት? አለ እኔ ምንም አውቀው ነገር የለም። ድንግል ግርማ ግርማ፣ አንተ የት ነው? የምን እትት ነው? ምን ሆነህ ነው ጋሼ? አይ ምንም። እንዲሁ ጥበቃ ደከመው። አዎ ጋሼ። አይደለ ሰው አለፈ እንዴ? ኧረ በጭራሽ። እንዴ አንተ እያለህ ያልፋል እንዴ? አዎ። ምን ነካ? እስቲ ደግሞ አሁን እኔ ልተኛ። አሁን ደግሞ አንተ ጠብቅ። እሱ መድኃኒዓለም ይጠብቀን እንግዲህ ጋሼ። እሱ እኛ ራሳችንን ከጠበቅን ይጠብቀናል። እሱም ገብቶ አረፍ ይበሉ፣ እኔም ትንሽ አረፍ ልበል። እንግዲህ አረፍ ልበል እንደገና። እሰይ እሰይ ጋሼ፣ እሰይ እሰይ ይበሉኝ። አዎ ይጣፍጣል እኮ ጋሼ። አዎ ቢደግሙኝ ደስ ይለኛል። እሰይ አንጀቴ ራሰ። አንቺ ክፉ ባለርስሽ ኖሮ ጥለሽ ልጅ ነበር አይደል? ቱልቱል ቤት ኖሮ ይነበረ ልቤ እንደሚመጣ ነገረኝና ማለት ነው። ቀስ እያልኩ እንደ ልጅ እኮ ነው ያገኘሁት። ግን እርግጠኛ ነበርኩ እንደማገኝሽ። ከቀጠሮሽ አንድ ሰዓት ማረፍድ እንደማገኝሽ እርግጠኛ ነበር። ኧረ እባክህ ለነገሩ ክላስ ቆይቼ ነው የመጣሁት እንጂ ዛሬ ብታስቆመኝ ኖሮ ትቀጣት ነበር። እሺ አይገርም? ግን በቃ ልብ ለልብ መገኘት ሲሆንና ድሮም እኮ በልብህ እንዲሆን የምትፈልገውን ነገር አጥብቀህ ታገኝ። ለነገሩ ጥሩ ተመኝ ጥሩ ታገኛለህ አይደል የሚባለው? እባክሽ ተይው። እኔ ድሮም ክላስ የገባሁት አንቺን ለማግኘት ነው። አንቺን ካገኘሁ በኋላ በቃ ትምህርቱ ምንም ዋጋ ቢስ ነው ያለሽ። ኧረ እባክህ ራስህን ችለህ አቁምሽ። ስትጀምር ደግሞ እኔ አሁንም እንድትቀጥል ምን አገባኝ? አንቺ ተመኝ።
እኔ ግን ሌላ ነው ምኞቴ። ከይስ ተቀር እንደዚህ ትኩር ብዬ በቃ እንደዚህ እኔ ቆንጆ እሱ በሰራው ወንጀል ታስሬ እችን ትንሿን ነገር ለኔ ማድረግ ያቅቷል እንዴ? ሰሞኑን በመቶ ሺህ ዋስ እንደሚያስወጣ ጠበቃን ሲያናግር ሰምቻለሁ። ስለዚህ ሀሳብ አይግባ፣ ተረጋጋ። ንገረው፣ ቶሎ መውጣት አለብኝ ከዚህ። ችግር የለም በቃ ንገረው። መጀመሪያውኑ እውነቱን ብትናገር ይሄን ያህል ባልተሰቃየ ነበር። አንተ ለጓደኛ ስትል እኛንም ስራ አስፈታህ አይደል? ለነገሩ ለበጎ ነው። ይሄ ማንም የማይሰማውን ቋንቋህን አስቀይረናል። እግዚአብሔር ይስጥልኝ። ለምዶብኝ እኮ ነው ያስቸገለኝ። አሁን ስታገኘው ንገረው። ታው ረፍ ዞር በል ከልጅ አካባቢ ቢለው እምቢ ብሏል። እናትና አባቱን ታውቃቸው እንደ እናትና አባቱ ልጃቸውን እንዲይዙልኝ ንገራቸው። እምቢ ካለ ግን እሱ አይደለም ልጁን ቆጥጦ ማሳደግ ያቃተው አባቱን ነው የምደፋው። ንገር። ቆይ እኔ አሁን እናንተ ልጅ በዚህ እድሜ ሴት ላይ ለመንጠላጠል ምን አስቆላችሁ? ቆይ እሺ ብትባሉ ምን ልታበላት ነው? ምን ታዲያ መጀመሪያ ትምህርትን ተማር፣ ራስን ቻል፣ ከዛ ቤተሰብን ደግፍ፣ ለሁሉ ነገር ትደርስበታለህ። ንገረው። ገባ? እኔ እሱን ባገኘው ኖሮ ልንገርህ ኮዳ ነበር ማንጠለጥልለት። እነግለዋለሁ። እሺ ምንድን ነው የሚሻለው? ጭራሽ እኮ ግርማ ዛሬ እዚህ ጋር ነው መጥቶ የተቀመጠው። ወይ በቃ ወይ ምግብ ስሪለት በእናትሽ፣ ቆንጆ ምግብ ስሪለት በቃ በእናትሽ። አንቺን እሺ ይልሻለሁ። ምን አይነት ምግብ? በቃ የሚጣፍጥ ነገር የሆነ ነገር ስሪለት በእናትሽ። አንቺ ታውቂ የለ እንደ የሆነ ነገር ይዘሽለት ሂጂ በእናትሽ። ምንድን ነው የሚወደው? የሚወደውን ምግብ ስሪለት በእናትሽ። እንደዛ ይሻላል? አዎ በእናትሽ። እስቲ ቆይ እሺ እሞክራለሁ። በቀኝ ውስጥ ነው ነው። አንቺ ወዲህ ነው እኮ የምልሽ። አንቺ ወዲህ ነው የምትልኝ? እዛው ይሻል። አንቺ ነገር ይሻለሁ። ይኸውልህ ግርማዬ፣ እንዴት ያለች ቆንጆ ፍርፍር በቅቤ የተሰራች አመጣሁልህ መሰለህ። እና ታዲያ ጋሽዬም ሳይመጡ ምቿም እንዳትመታ እዛ ጥላ ስር ሄደህ ጎረስ አድርጋት። ምቿ አይደለም ምች ለምን መድፍ አይመታኝም? ታመጣሽ አምጪ፣ ካለበለዚያ ይዘሽው ግቢ። እኔ ከህ ንቅ አለለም አለ። ይኸው ነው ምችም ታሻንችም ምቻ እነዚህ የማይረቡ ኩታራዎች እኮ አጀንዳ አስከፍተው ስራ ጉላሉን እኮ። አይ ዋናው ጉዳዩ መታወቁ ነው እንጂ ልጄ ጉዳይ ባይሆን ደስ ይለኝ ነበር። ለማንኛውም ጥሩ ስራ ነው የሰራችሁት። ልጁ ግን ጥሩ አፍቃሪ ይመስላል። ሂድ ከፍታ። ምን የቤትን ጉዳይ ቦኩ ብለህ እንደ ጓደኛ ልታወራኝ ነው እንዴ? ኧረ አይደለም ጌታዬ፣ ባይሆን ስለ ልጁ ብዙ ስላልነገርኩት ብዬ ነው። በል አሁን ፍቱን አልቀቁት። ይኸውላችሁ ወይ አንድ የአባዬ መድኃኒት ይቀራልን ግን እሱን በሸቀጥ በጣም እንስጠው እንዴ? ጋሽዬ የት ሄደ? ማን አጣው ብሎ ምን አባዬ ችግር የለውም እኛ ነግሩ የሆነ ምክንያት እናጣም። በእናትሽ እንስጠው በእናትሽ። እንደዛ ይሻላል። አንድ ነች የቀረችው። አሁን እንደዛማ ከሆነ ሻይ አለ የፈላ እሱ ውስጥ ጨምር። በቃ አንዱ ማሪፍ ነው። መድኃኒት ይዤ ልውጣ። እሺ ይህ አቡ ግን ከልጅቷ ጋር ምንድን ነው የጀመረው? ይኸው አላማ ለአይ ተልእኮ ግብ እያሉ እንደዚህ ያሳያጉኝ። እንዴት እንዳለጉኝ ያው ድምጼን ሁሉ አልቀላቸውም የመቱኝ። ነግለዋል አላማ ላይ ግብ እንዳለው ጭላሽ እንደዚህ በሽጉጥ እንደዚህ ቀና አልጎ ድንግል ወስዳቸዋለሁ ያለ ከወሰደ ይመልስ እንዳያስጨልሰን። እኔ እኮ ቆይ ስልኩ ይሰራን ነበር እንዴ? እንዴት ደውሎ እንኳን የሆነ ነገር አይለንም? አለኔም እኮ ግላ ገባኝ። በቃ ሰውየው ገሎታል ማለት ነው። በስመ አብ በል። ምን አይነት ክፉ ወሌ ነው የምታውለው?
ምንድነው ክፉ ነገር? አንተ እንደዚህ ጋር አስመሰለ እሱን ምን እንደሚያደርገው መገመት ቀላል ነው። ሄደና ጣራ እንዴ ግን የት? ሰውየው ቤት ነው። አላ ሰውየው ቤት ከምትለኝ ከግብጽ ጋር እንዲህ ብቻ አንተ ዋጋ ብትለኝ ነው የሚቀለኝ እንጂ ሰውየው ጋር በቃ ኤርሚያስ ገደለ። ከእስር ቤት ወደ እስር ቤት። ኤርሚያስ ደግሞ ታውቀዋለህ፣ ባቦ የመጣ ማንንም ሰው ነው የሚገል። እኔ ለትንሽ ጊዜ ከዚህ ሰፈርማ መጥፋት አለብኝ። በቃ አላታችንንም ደመሰሰን። በቃ ጨለሰን። አንቺ ሴት ዛሬ ጤናም የለሽ እንዴ? ዛሬ ሊነግርሽ ወዴት ነው? ቆይ ይኸውልህ ግርማዬ፣ መቼም ምግቡ ምች እንዳይመታ ብዬ ነው የመለስኩት። ላንተ ብዬ ነው። መቼም እምቢ ብለኸኛል። እቺ ግን ቆንጆ ነች፣ ታነቃለች። አሃ እቺ እሱ ሸጋ ነው። ወዲያ ድሮም ከልብሽ አይደለም አንቺ። ምንድን ነው? አይ የማየን ዲያሪ አንብቤው የዛሬ 7 ዓመት እርጉዝ እንደነበረች ልትነግረኝ ስትል የሰራችልኝ ምግብ ነው። አሃ መደለ ያመኑ ነው። ማነው? ግርማ ና። ጋሽ ፈለጉኝ እንዴ? አዎ ግርማ ጠርቻለሁ። እስቲ ቁጭ በልና ምነው ጋሽ በደህና? ደህና ነኝ ደህና ነኝ ልበል እንጂ ሌላ ምን እላለሁ? እስቲ ለማንም ያላዋየሁትን ጉዳይ ላንተ ልንገርህ ብዬ ነው። ይሁን የዛሬ 7 ዓመት እንዳይኔ ብለን ምሳሳላት ሚስቴን በእኔ ላይ ያቄሙ ሰዎች እኔን ማግኘት ሲሳናቸው ጊዜ እሷን የልጆቼን እናት በሞት ነጠቁኝ። አፈር በሆንኩት። ዛሬም እነዚህ ሰዎች በልጆቼ ላይ አደጋ ያደርሳሉ ብዬ ትልቅ ስጋት ውስጥ ነው ያለሁት። ለዚህም ነው እኔም ተጨንቄ እናንተንም የማስጨንቃችሁ እንጂ ክፉ አባት ሆኜ አይደለም። ድጋሽ ይሄን ናቅ የለም እንደኛ እና እንግዲህ እኔ ብኖርም ብሞትም አደራ የምልህ ነገር ልጆቼን እና ቤቴን አደራ የምለው ለአንተ ነው። በእጄ ጋሽ ለማንም ማንንም ማምነውም የለም ማንንም አላምንም። ምክንያቱም አንተ የስጋ ዘመዴ ነህ፣ አትክደኝም፣ አደራህን ትወጣለህ ብዬ አምናለሁ። ኧረ ያስጎ ጋሽ አደራህን ግድ የለም ጋሽ፣ እርሶ ብቻ አያስቡ አይጨነቁ ጋሽ፣ ግድ የለም አደራህን። ኧረ ግድ የለም ጋሽ። ማሬ በቃ ዛሬ ይመጣል፣ ከዚህ ቤት መውጣት አለብኝ።
አይሆንም፣ አይቻልም፣ አትወጣም። ለምን? አባዬ ከሰማው ሁለታችንን መሬሳ ነው ከዚህ ቤት የሚያወጣው። እኔ በእናትሽ በቃ ጭንቅላቴ ሊፈነዳ ነው። በጣም እኮ ተጨናነኩኝ። ወይ ካለበለዚያ ምረጥ በቃ። ምን? ወይ ነገሮች እስኪስተካከሉ መጠበቅ ነው። ካለበለዚያ ግን አንተ እንዳልከው ወተን አባዬ መጋፈጥ ነው። እሺ በቃ ተናደጂ። ተጨንቀ እኮ ይሄ ነው ቤቱ። ዳዳራ እማት በቃሉ አቡ 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 የሚባል የለም፣ ወንድም የሚባል የለም። ማን ክፈት፣ ወንድሜን አምጣው። አራታ ምንድነው? ይሄ ነው አይደል ቤቱ? ቤቱ ወንድሜን አግታችሁታል። በሩ ክፈተው። ጋሽ ምን እዚህ እኮ ወንድም የሚባል የለም። ወንድሜን አግተህ ደግሞ እንትን ትላለህ እንዴ? ክፈት፣ ወንድሜን አምጣው። አንተ ሰው ልቀቀኝ። አምጣው፣ ወንድሜን አምጣው። እርሶ ጋሽ ምንድናተ የመናቦ ነው? ለቀው ልቀቀው፣ ለቀው። ምንድን ነው ወንድሜ? ጭራሽ ጎረምሳ ቤት ውስጥ አስቀምጥሽልኛል? የወንድሜን ጫፍ ነካና ወይ አንተ ሬሳ ወይ የኔ ሬሳ ከዚህ ቤት ይወጣል። ኧረ ሀይሚ ደህና ነሽ? ደህና ነሽ ማሪ? ምንድን ነው የተፈጠረው? ምንም አልተፈጠረም። እኔ ምንም ነገር መስማት አልፈልግም። ማን የተጎዳው? አንተ ነው የጎዳህ? እኔ ምንም አልሆንኩም። የኔ ቆንጆ ምንድን ነው የተፈጠረው? ምንም አልተፈጠረም። ምንም አልሆነም። አሁንም በድጋሚ ላደረክልኝ ነገር በሙሉ በጣም አመሰግናለሁ። በእውነት ልጄ እኔና ያንተ ግንኙነት በወንጀል ምክንያት መሆኑን ብታውቅ ኖሮ በእጅ የከፋ አደጋ ይፈጠር ነበር። ስለዚህ አሁን ደግሞ ደጋግሜ አመሰግናለሁ። ይህን እውነት እንኳን እርሱ ቤተሰብ የገዛው እንዲመጣ እንዳይቀራሉ እርሱም ወንጀልን አምኖ ተቀብሎ በእርሱ ምክንያት ማለፍ ይፈልጋል። በጣም በጣም አመሰግናለሁ። ደጋግሜ ነው አመሰግናለሁ። በእውነት እክስሃለሁ። ዶክተር እንዴት ነው? ተረጋጋችሁ አይደል? ልጄ እንዴት ነች? ልጅቷ ተደጋጋሚ ምርመራ ሳያስፈልጋት አይቀርም። ደግሞም የልብ ምቷም አንዳንድ ምልክቶች ያሳያሉ። ዶክተር እንዲህ ዓይነት በሽታ ከዚህ በፊት አያውቃትም? አዎ፣ አንዳንድ ጭንቀት፣ ድንጋጤ ወይም ብዙ ነገሮች ይኖራሉ። ያን ነገር ያስከትላል። አሁን ማየት እንችላለን? አባ ስለ ነፃነትና ስለ ፍትህ ያስተማርከኝ አንተ ነህ። ነገር ግን የነፃነትና የፍትህን ፍርድ በገዛ ቤትህና በገዛ ልጆች ላይ ስታዛባ ኖረሃል።
በአንድ ንጹህ ሰው ፍቅር የታሰረች ልጅን በቀና መንገድ ተረድተህ ፍትህ ከመስጠት ይልቅ አምባገነንነትን መርጠህ የአባትነት ፍቅርን ነፍገህ በገዛ ቤቷ ውስጥ የቁም እስረኛ ሆና እንድትኖር ፈርደህባታል። አባ ስለ ፍቅር ብለህ ፍቅራችንን አሜን ብለህ ተቀብለህ ውሳኔን እስክታሳውቀኝ ድረስ እኔም በፍቅር ታስሬ በነጻነት ልኖር ወስኛለሁ። እወድሃለሁ።